በደንብ ነው የሚያውቁኝ አይደለ በደንብ ነው የሚያውቁኝ ከምን ጋር ተባብረህ ነው ደግሞ ቤቴን ያስወረድከው በካሜራ በምን በታገዘ እደፋውታለሁ እያንዳንዱን እውነት አሁን የማይናገሩ ከሆነ እደፋውታለሁ ይሰሙኛል አይደለ ቁሙ ባላችሁበት ቁሙ የትም ማምለጥ አይለሽም ሰሚኛለሽ ኑ እናንተ ኑ እዛው ችግር የለውም ማናችሁ እስከዛሬ በማላውቀው አንተ ወንጀል ውስጥ ሰሚኛለሽ ሲጀመር ምንም የለም አንተ እሺ እናትህ በጣም ታታሪ ሰራተኛ ነበረች እኔ እንደተጋባን ስለ እናቴ አይደለም እኮ አሁን አዳምጠኝ ከዛ በኋላ እናትህ ይሄ የተጠነሰሰው በሷ እንደሆነ ስለማምን ነው አቶ ኃይሉ ፈልገውት አይደለም እዚህ ወንጀል ውስጥ የገቡት ልንገር ስራው መጀመሪያ ኖርማል ነው ተቀጥራ እኔ ለምሳሌ እሺ ስራውን ተቀጥራ ገንዘቡ ትንሽ ሲከፍሉ ጥሩ ነገር ይከፍላሉ እና ለክፍያው ስንል ነው መጀመሪያ የገባንበት ይሰሙኛል አይደለ ይሰሙኛል ግንባሮትን ብዬ እዚሁ ግደለኝ እኔ ወንጀለኛ ለማድረግ አንተም ወንጀለኛ ነህ እሳቸውም በዚህ መንገድ ነው መጀመሪያ የገቡት ግን ከዛ በኋላ መውጣት ስላልቻሉ ነው ይሄንን ነገሮች እየተገበሩ ያሉት በቃ ተረዳ እሺ ከአቶ ኃይሉ የበላይ አለ ሌላም ያዛለ አዳምጠኝ ነገርኩህ እኮ ቅድም እነኚህ ሰዎች ከላይ በጣም አደገኛ የሆኑ ሰዎች ላይ ነው ያለነው ለአንተም የማይተኙ ናቸው እና ተረጋግተህ አንተ አርፈህ ስራህን ብትሰራ ይሻልሃል ለአንተም አይበጅም ስራዬ ወንጀለኞችን ወህኒ መክተት ነው እንዳልኩህ አንዳንድ ሰዎች አሉ ከአቶ ኃይሉ ጋር ዕቃ የሚያስገቡ ኢንፎርሜሽን መተው የገባውን ዕቃ የሚያዩ ብያለሁ እነሱን ማቃቸውን አሉ የበላይ ማላቃቸው ብዙ እሳቸው ማያቋቸው አማቃቸውን እዚህ በቅርብ አንድ ሁለት አሉ እነሱን ተጠቆመሃለሁ ይሄ ወንጀል ሲሰራ ማንም ከማንም ታይቶ ተገናኝቶ በጠረጴዛ ዙሪያ ቢወሰን አይደለም በመልእክት ነው በሚስጥር ነው እኮ ይሄንን ያጋልጡ ያልኩ ነው እንዴት አድርጌ ላጋልጥ ጨካኙ ነው ቢያንስ እንዴት አትነግሪኝም ንገሪኝ ደግሞ በልጄ እያስፈራራኝ ነው ልጅሽን ከዛሬ ነገ የሆነ ነገር ከዚህ ስራ ውስጥ ብትወጪ ከዚህ ስራ ውስጥ አንድ ነገር ቢወጣ ሌላ ሰው ቢያቅ ልጅሽን እንደዚህ ገላታለሁ እያለ በልጄ እየዛተ ነው እዚህ ውስጥ ያስቀረኝ አሁን ለምሳሌ እኔ ህፃን ልጅ ነው ልጄን መኖር እንዳለብኝ አውቃለሁ ኖሬ ማሳደግ እሳቸው ግን ያደጉ ልጆች ናቸው በቃ አሁን እሳቸው ቢሞቱም ልጆቻቸው በቃ ልጆቻቸውንም እኮ ወንጀል ውስጥ እያሳተፉ ነው የነበረው ምንድነው መስማት ፈልገሽው ስለባቴ ያወራች መስማት ፈልጋለሁ በቃ ተረጋጊ በመጀመሪያ ደረጃ መረጋጋት መቻል አለበት ወንጀለኛ ነው አባታሽ ነጋሪኝ ቁጭ በይ በመጀመሪያ ደረጃ ረጋ በይ ወንጀል ውስጥ ከቶኛል አንቺን ከቶሻል ኤደን በሞተው አባታችን ነፍሱን ይማር አሁንም አባት የሚለው እሱ ነው ከ30 ዓመት በኋላ መጣና ያንተን ያልፈለኩበት ቦታ የለም ልጄ ነህ አለ አይ ንብረት ለማዳን ይሄ ተንከሲስ ከኋላ ተነስቶ እንደወስደው ግን እንደዛ እሱ ታላቅ ስለሆነ አባቴ ለሱ ማርላት ነው የጀመረው ጀመር በጣም የሱ የቀኝ እጅ ሆነች አንድ ኤደን የምትባላለች እነዚህ ነገሮች አወሳስባቸዋል በቃ ከኔ ጋር ጨርሳ በቃ ምን ትላለህ ና ቁጭ በል ይኸውልህ እንድጮህ አልፈቅድልህም እሺ ቁጭ በል እያልኩ ነው ዓላማ ምንድነው እሺ ነገሮችን ያበላሽኸው አንተ ነህ ለምን ይሁሉ ጊዜ ዝም አልክ ንገረኛ አሁን እንደፈለክ አባቴ ጋር ከተጠቀምክ በኋላ አይቴን ወንጀል ውስጥ ካስገባ በኋላ ነው የምትናገረው ንገረኝ እያንዳንዳቸው እነዚህ ፋይሎች በደንብ ታጣራልኛለህ ቼክ መጻፍ አይችልም እንዴ ቼክ ጻፉን ብትይዘው ጥሩ እንግዲህ ውድ ተመልካቾቻችን እዚህ ጋር ለማሳየት እንግዲህ እንደተሞከረው ይሄ ሁሉ ቼክ ነው እንግዲህ ማለት ብዙ ሰነዶች ነው እንግዲህ የተገኘው ውድ የገመና ቻናል ቤተሰቦች እንግዲህ አንድ ቦታ ላይ ተገኝተናል ማለት ነው ያው ኤደን እና እንግዲህ እቺ የአቶ ኃይሉ ልጅ የተባለችው ሰነዱን የሚቀባበሉበት አንድ ቦታ እንዳለ ማለት ጉራንጉር ነው ስንገባ ጀምሮ እንግዲህ በጣም አላቅም ውስጡን ነገር ነው የመጣ ነው እርግጠኛ ነሽ እንደዚህ አይነት ቦታ ነው ይኸውልሽ ባልደረቦቼ ከጀርባ አሉ እያንዳንዱ ነገር አብሮኝ የሚከታተሉ ነው የሚሆነው ሌላ ነገር አስበሽ ከሆነ አንቺም የከፋ ችግር ውስጥ ነው የምትወርቂው ገባሽ ግልጽ ነው አይደል ልትሰማኛለህ ሁሉ ጊዜም እንደዚህ አይነት ቦታ መነገናኛ እሺ ችግር የለው አሁን እንግዲህ ውድ ተመልካቾቻችን እዚህ ቦታ ላይ ነች ያለችው ኤደን ፋይሉን ልትቀበለኝ እየጠበቀችኝ ነው ብላለች ስለዚህ እንሂድና እሺ ተከተሉኝ እናንተ መሰሪያውን ያዙት እሺ ሂጂ ካሜራማን ቀስ ብለህ ተከተለኝ ሂጂ አንቺ እሷ ትሂድ ና ካሜራማን ና ካሜራማን ተከተለኝ እያንዳንዱን ነገር ትቀርጽልኛለህ ና
እለፍ ቦታው ይመቻል። ቁሙ ባላችሁበት ቁሙ። የትም ማምለጥ አይለሽም። ሰሚኛለሽ? ኑ እናንተ ኑ እዛው ችግር የለውም። እስከ ዛሬ በማላውቀው ሰሚኛለሽ? ሲጀመር ምንም የለም እዚህ ራሳችን ያደረግነው ባዶ ወረቀት ነው። ይሄ ምን ልታደርጊ ነው እዚህ ቦታ ላይ? ምን ልታደርጉ ነው? ምንም አይደለም እኮ ሰሚኛለሽ? የአቶ ኃይሉ እያንዳንዱ ወንጀል ተጋልጧል። እስከ ዛሬ በማላውቀው ነገር እህቴ ነው እንደዚህ ነው ጉራን ያዡ ምንም አታመጭም። ሂጂ ያዟት ማለት ነው። ሂጂ ቀጥይ እያንዳንዱን ነገር አሁን ትናደርጊያለሽ። እሺ አደረግሽኝ በላይ ተከተሉ መላሽ ሁሉ መሳሪያውን ይዘን እንመጣው አረጋ ሂጂ ቀጥይ ምንም የምታመጪው ነገር የለም። እሺ ምንድነው አሁን እኔ ልሄድበት? ቆይ የትም ሄጄ የለሽ ቁጭ በይ ያልኩሽ ማለት እንዴት ነው? አርፈሽ ቁጭ በይ። እየጮክብኝ ነው መጀመሪያ። ቆይ እንዴ ሰምኛለሽ? ማለት ምን ማለት ነው? ገፈተብኝ። ሁሉንም ነገር አሁን ግልጽ አደርግልሻለሁ። ምኑን? ኤደን ነሽ አይደለ? አሁን እኛ አልተሳሳትክም። ምንድነው ታዲያ ከኔ ጋር ያለችው? ታውቀኛለህ? ነገር አውቃለሁ። ሁሉንም ነገር ተረድቻለሁ እያልኩሽ ነው። አንዱ ስለምኑ የት እንደተያሽ አልገባሽም? ምን ስለዚህ ምን ልሰራ መጣው? ይሄ የማን ቤት እንደሆነ ታውቃለህ? አውቃለሁ። የአቶ ኃይሉ ቤት ነው። እና ምን ልሰራ መጣኝ? እሺ ይሄ ስራ ባልደረባሽ ቤት አመጣሁሽ አይደል? መብትህ እኮ አይደለም የሰው ቤት መግባት ሲጀመር። ይኸውልሽ የገዛ ልጃቸውም ቢሆን ከኔ ጋር ተባብራለች። ግልጽ ነው አይደለ? ምን ልጅቷ ይሄንን ነገር የተባበረችው ነው። እሷ ምን እየሰራች ነው? አባቷ ወንጀለኛ መሆኑን ስላወቀች አባቷን ነፃ ለማድረግ ነው እየሰራች ያለችው። የተከበሩ ትልቅ ሰው ናቸው። የሰው ስም አታጥፋ። ምን ሆነ ነው እንዴ? የተከበሩ ምን ትልቅ ሰው ናቸው? እያንዳንዱን ነገር አውቃለሁ እያልኩሽ ነው። የሚሰሩትን ስራ ከኋላ ከጀርባ ሆኖ የሚሰሩትን ስራ አውቃለሁ። እሳቸው ሰው በመርዳት ነው የሚታወቁት። በጣም መልካም ሰው እንደሆነ አካባቢው ላይ ሄደህ መጠየቅ ትችላለህ። እንደዛ ነው? እርዳታ ነው የምትሰሩት? ማለት ጥሩ ሰው ናቸው። በቃ በሰፈሩ የተከበሩ ናቸው። የሰው ስም አታጥፋ። ሌላ ወንጀል ውስጥ እሱማ ማንም ስሙን ለማጥራት ይኸውልሽ፣ ትልቅ ሰው ናቸው። የሰው ወንጀል ውስጥ እንዳትገባ። ይኸውልሽ አሁን ተረጋግተሽ ትክክለኛውን ነገር እንድትነግሪኝ ነው የምፈልገው። ግልጽ ነው አይደለ? እያንዳንዱን ነገር አውቃለሁ። ሰነዱን ላለኝ አሁን ተነስተን እንውጣ። እዚህ ቤት ውስጥ እንዲየሆነ በጣም ነው የሚናደዱት። ስለ ስራቸውም ሰነድ አለኝ። የገዛ ልጃቸው የሰጠችኝ አንቺ አምጥተሽ ደብቂ ብለሽ የምታስቀምጪውን ሰነድ እያንዳንዱን ነገር ሰጠኝ። ምን አቀነባበረችባቸው ልጃቸው እሳቸው ላይ? ይኸውልሽ የተጻፉት ቼኮች እንግዲህ ውድ ተመልካቾቻችን እነዛ ቼኮች በሚሊዮን ቤት ነው የተጻፉት። ማለት በጣም ብዙ ነው። እዛ እንኳን ያየሁት ቼክ ላይ በጣም ብዙ ብር ነው የተጻፈው። ስለዚህ እነዚህ ሁሉ ስራ ማስኬጃ ምናምን ሊሆን ይችላል። አንተ ምን ነው ትልቅ ነገር አደረከው? ታዲያ በሚሊዮን ድርጅት አምጣው አሳይሻለሁ። ሰነዶቹ እኛ ትልልቅ ድርጅት ውስጥ ነው የምንሰራው። ስለዚህ ሰነዶቹ በሐሰት የተሰሩ ናቸው። እንዲሁም ደግሞ ጉምሩክ ላይ እነዚህ እቃዎች እንዲያልፉ አላቅም። ምናልባትም እንግዲህ ይሄን ኤክስፐርት ያረቀም እቃ ሊሆን ይችላል የምታስገቡት። እነዚህ እቃዎች እንዲያልፉ የሰጣችኋቸው እኔ ደግሞ ያሰራችኋቸው ሰነዶች እጄ ላይ ያሉ። እኔ መርማሪ ጋዜጠኛ ነኝ። ግልጽ ነው። ታዲያ ምን ሆነህ ነው አንተ? ስለ እያንዳንዱ ነገር አሁን አውቄያለሁ ብዬሻለሁ። ይልቁንስ አንቺ ችግር ውስጥ መግባት አዳምጪኝ፣ አፍሽን ዘግተሽ አዳምጪኝ። ችግር ውስጥ መግባት የማትፈልጊ ከሆነ ነገሮችን ግልጽ አድርገሽ እንድትናገር ይፈልጋለሁ። እኔው መብቴን እየጣስክ ነው። ለፖሊስ ነው የምደውለው። ደውይ። ፖሊስ ነው የምጠራው። እንዴ ፖሊስ ነው የምደውለው። ደውይ። በእናትሽ ስልክሽን ልስጥሽ? ሰው ቤት ውስጥ እንዴ ልዘርፉ ነው እንዴ? እዚህ ቤት የገባው ጠራቸዋለሁ። ባለቤቱን ደውዬ ልጠራቸዋለሁ። ችግር የለውም። እኔ ደግሞ ልጅቷን አስገባልሻለሁ። ፈቃድ ልጅቷ በቃ አያህት እኮ ከእናንተ ጋር የሆነ ነገር ተባብራለች። በቃ ስለዚህ እያንዳንዱ ነገር አሁን ግልጽ አልሆነልሽም መሰለኝ። የምትሰሩትን ስራ አውቃለሁ። ህግ ቦታ ወስደዋለሁ። እመኝኝ። ለአንቺ ግን አስተያየት እንዲደረግልሽ ነገሮችን እንዲስተካከልልሽ የምትፈልጊ ከሆነ እያንዳንዱን ነገር ንገሪኝ። እመኝኝ። ይሄን ነገር ከተባበርሽኝ ቃል እገባልሻለሁ። የሆነ ነገር አስተያየት አደርግልሻለሁ። እሺ ስለምን ምንድነው የምነግርህ? ስለ እያንዳንዱ ነገር ምንም የለውበትም እንደዚህ አይነት ነገር ውስጥ። ስለ አቶ ኃይሉ ይኸውልሽ እኔ ነገሮችን በራሴ ደርሼበታለሁ። ሰነዶችም ማስረጃ እጄ ላይ ያለ ያልኩሽ። አቶ ኃይሉ ምን ግን አንቺ ከአቶ ኃይሉ ጋር እጅ ከፍንጅ ነው ያዝኩሽ። በካሜራዬ እጅ ከፍንጅ ነው ያዝኩሽ። ሰነድ ስትቀባበሉ ምናምን አትበይ። ይኸውልሽ ልጅቷ እኮ የስራ አቶ ኃይሉ ቤት አንዳንድ ዶክሜንት ረስተው ነበረ። እሱን እኮ ነው በቃ ልታቀብለኝ እንጂ ሌላ ነገር አይደለም። ስለዚህ ሰነዱ መቀበልሽን ይኸው በአንደበትሽም አሁን እያመንሽ አይደል? ሰነድ ያ ሰነድ ደግሞ ከዛ በፊት አሳይቼዋለሁ። ትሰሚኛለሽ? ወንጀል የተሰራበት ሰነድ ነው። ሰነድ አይደለም። አልገባህም? እራስሽ ባንደበትሽ ብለሽዋል። ይኸውልሽ አሁን ትፈልጊያለሽ አትፈልጊም? እንድተባበርሽ ትፈልጊያለሽ አትፈልጊም? ይሄን ነገር እየጠየቅኩሽ ያለሁት ለአንቺ ስል ነው።
እንጂ አሁን ባለኝ መረጃ እመኝኝ አንቺ አነሰ ከተባለ 6 ዓመት 7 ዓመት እስር ይጠብቅሻል። እንዴ ምን አድርጌ ነው እንደዚህ የሚጠብቀኝ? አሁን ባለው ነገር ግልጽ ነው። የሐሰት መረጃ በመቀባበል እጅሽ ላይ የተገኘው እኮ ፎርጅን ማስረጃ ነው። ይዤው ልሂድ? እሱን ነው የምትፈልጊው? ምንም ችግር የለም። ናይ ተነሽ፣ እስር ቤት እንሄዳለን። ቆይ ይኸውልህ አይደለም አንተ ያልገባህ አንድ ነገር አለ። ምንድን ነው የማይገባኝ? ይኸውልህ ኤደን እድል እየሰጠሁሽ ነው ያለው። እየሰጠኝ ነው ገብቶኛል፣ ግን አትሂድ። በቃ ይኸውልህ ልንገርህ፣ ምን ብዬ ልጀምርልህ? በጣም ብዙ ችግሮች አሉ። እሺ ቀጥይ ከመጀመሪያው ችግር። ይህን ነገር ስነግርህ በቃ ራሴን በቃ እንደምሞት አውቄ ነው የምነግርህ። ማለት መጀመሪያ ከመንገሬ በፊት አንድ ነገር ቃል ገባለሁ። ለአንቺ ይኸውልሽ፣ ለወንጀለኛ እኔ ምንም ቃል የምገባው ነገር የለም። ይኸውልህ ልንገርህ፣ በቃ አልነግርህማ። እንደዛ ከሆነ ቃል ገባልኝ። ይኸውልህ አትንገሪ። ነይ ወይኔ ትሄጃታለሽ። ነይ ቀጥይ፣ ሂጂ ውጪ፣ ነይ ውጪ። ኑ ውሰዷት። ዝም በይ፣ አርፈሽ ቁጭ በይ። ልቀቂኝ ብዬሻለሁ። ልቀቂኝ። ይኸውልህ ቆይ ና፣ እያንዳንዱ ነገር ዘርዝረሽ ትናገሪያለሽ። እሺ አጥፋው። እንዴ ካሜራማን አጥፋው። ይኸውልህ በእናትህ በመጀመሪያ ደረጃ ተረጋጊ፣ አለበለዚያ እመኚኝ። አሁን እጅ ላይ የተገኘው ሰነድ ሰውኛ ይኸውልህ፣ አሁን ይኸውልህ እንደዚህ ላምንልህ ነው። ሁሉንም ነገር እነግርሃለሁ አልኩ። በቃ ዛሬ የመጨረሻ ቀን ነው ሁሉንም። ግን አንድ ነገር ይኸውልህ፣ እኔ ቤት ሴት ልጅ አለች፣ ትንሽዬ ልጅ ማለት ነው። እና በሱ ይሄ ከኔ ጋር ምን አያይዟል? ይኸውልህ ለእሷ ከለላ እፈልጋለሁ ከማውራቴ በፊት። ገባህ አይደለ? አሁን ይችን ነገር ተናገርኩ ማለት አይደለም። ይችን ነገር ተናገር። ህፃን ልጅ ደግሞ ታውቃለህ፣ ራሷን መጠበቅ የማትችል ናት። ቤት ውስጥ ካለ እኔ ማንም የሌላት ሰው ነው። እና በቃ ይህን ለልጄ በቃ አንተ ከለላ እንደምትሆን ልጄ እንደማታስነካ ቃል ከገባህልኝ ሁሉን ነገር እነግርሃለሁ። አንቺ ስላልሽኝ አይደለም ይሄን ነገር የማደርገው፣ ወይም ደግሞ ይኸውልሽ ይሄን ነገር ማድረግ ካለብኝ አደርጋለሁ። ሰምኛለሽ? እኔ ከዚህ በፊት ለብዙዎቹ ማለት በእኔ ባይሆንም በፈጣሪ እርዳታ ከብዙዎቹ ጎን ቆሜያለሁ። ይኸውልህ እኔ አሁን ማለት ነው ይሄን ነገር ተናግሬ ስወጣ በቃ እንደሌለው ቁጠረኝ፣ የሆነ ነገር ያደርጉኛል። አታውቃቸውም ሰዎቹ። ለእሱ ይኸውልሽ ቃል እገባልሻለሁ። አንቺ ስላልሽኝ አይደለም ይሄን ነገር የማደርገው፣ ለራሴ ስል ነው። እኔ ይኸውልሽ በእኔ ምክንያት ማንም ሰው ህይወቱ እንዲጠፋ አላደርግም። አንተ ራሱ እኮ ልንገርህና ማለት ነው ቀን እኮ እየጠበቀ ነው ህይወትክ። አሁን አንተ አታውቅም ይሄን። ምን ማድረግ ቻላችሁ? እስካሁን ምን አድርጋችኋል? በቃ ቀኖች እስኪመቻቹ ነው እየጠበቁ ያሉት። ቀኖች እስኪመቻቹን እየጠበቀ ነው ያለ ነው። በቃ ትእዛዙን ሁሉንም ለቃቅሜ ከታችኋለሁ፣ እያንዳንዱን ከታችኋለሁ። እሺ አሁን ከኔ ምንድን ነው የምፈልገው? ትክክለኛውን ነገር እንድነግሪኝ። አቶ ኃይሉ ስራቸውን በትክክል እንድትነግሪኝ ይፈልጋሉ። እኔን ስለምንድን ነው ማስገደል የፈለጉት? በዚህ ልክ እኔ እንደጠፋ የፈለጉት ለምንድን ነው? ይኸውልህ መጀመሪያ አቶ ኃይሉ ፈልገውት አይደለም እዚህ ወንጀል ውስጥ የገቡት። ልንገር፣ ስራው መጀመሪያ ኖርማል ነው። ተቀጥረህ ለምሳሌ እኔ ስራውን ተቀጥረህ ገንዘቡ ትንሽ ሲከፍሉ ጥሩ ነገር ይከፍላሉ እና ለክፍያው ስንል ነው መጀመሪያ የገባንበት። ግን ከዛ በኋላ እያለን ነው ህይወታችን ውስብስብ ያለው። እሳቸውን በዚህ መንገድ ነው መጀመሪያ የገቡት። ግን ከዛ በኋላ መውጣት ስላልቻሉ ነው ይህንን ነገሮች እየተገበሩ ያሉት። በቃ ተረዳ። ከአቶ ኃይሉ የበላይ አለ፣ ሌላ የሚያዝ አለ። እሳቸው ትእዛዙን አስፈጻሚ ናቸው። እሳቸው ከኔ የበላይ ቢሆኑም ከእሳቸው ደግሞ የበላይ የሚያዝ አለ። ስለዚህ በዋነኝነት ከላይ ያለው ሰው ነው ይህንን ትእዛዝ የሚያስፈጽመው፣ ይህንን ነገር የሚያደርገው ነው የምትይው? ስለዚህ ያ ሰው ደግሞ ማለት ነው በጣም ፓወር አለው። አንድ ሰው አይደለም ብዙ ናቸው። ገባህ አይደለ? ግን አቶ ኃይሉም ቢሆን ወንጀል ውስጥ ተሳታፊ ናቸው። ልንገርህ አይደለም ተሳታፊ ናቸው አይደሉም? ናቸው፣ ግን ተገደው ነው። በቃ መረዳት አለብህ ይሄን። አንተ በቤተሰቦች በህይወት በስራ ሲመጣበት እኮ ሰው በቃ ተገዳጅ ነህ። ተገደህ ያንን ነገር ልታደርግ ትችላለህ። ይግባክ በቃ ይሄ። ይኸውልሽ እያንዳንዱን ነገር ዘርዘርሽ እንድትናገር ይፈልጋሉ። ስለ አቶ ኃይሉም ቢሆን ስለማንም ሁሉን ነገር እርግጠኛውን ነገር እንድትነግርኝ ይፈልጋሉ። ግልጽ ነው? ይኸውልህ ልንገርህ፣ እኛ ለምንድን ነው ቆይ ወንድሜንስ መጠቀም የፈለጋችሁት? ለምንድን ነው በገዛ ወንድሜ እኔን ማስገደል የፈለጋችሁት? ወንድሜንማ የፈለግነው ምክንያት ማለት ነው እሱ ካንተ ቀርቦ ነው። አንተ ምንድን ነው መስማት የፈለግሽው? ስለ አባቴ እያወራች መስማት ፈልጋለሁ። በቃ ተረጋጊ። በመጀመሪያ ደረጃ መረጋጋት መቻል አለብሽ። ወንጀለኛ ነው አባቴ። ቁጭ በይ። በመጀመሪያ ደረጃ ረጋ በይ። ወንጀል ውስጥ ከቶኛል። አንቺን ከቶሻል። ኤደን እባክሽ ቁጭ በይ። እኔ ሳሎን አባትሽ ነው ሲያሰራሽ የነበረው። እውነት አባቴ ወንጀለኛ? ተረጋጊ። እንኳን አንቺንም እኔንም ሲያሰራን የነበረው ወንጀል አባትሽ ነው። በቃ ቁርጥሽ ነው። እስከ ዛሬ ስታመላልሽ የነበረው ወረቀት የወንጀል ነው። ሰማሽ አይደለ? እሺ መጥፎ ሳይሆን
አንቺ እንዴት ልጅ እያለሽ ለእህቴና ለእኔ እንኳን ሳትራሪ ወንጀል ታሰሪናለሽ? አስገድዶኝ ነው። አባትሽ ልጅ የለውም ነበር እኔን ሲያስገድደኝ? አባቴ እሺ ጨካኝ ነው። ቢያንስ እንዴት አትነግሪኝም? ንገሪኝ። ደግሞ በልጄ እያስፈራራኝ ነው። ልጅሽን ከዛሬ ነገ የሆነ ነገር ከዚህ ስራ ውስጥ ብትወጪ፣ ከዚህ ስራ ውስጥ አንድ ነገር ቢወጣ፣ ሌላ ሰው ቢያውቅ ልጅሽን እንደዚህ እገላታለሁ እያለ በልጄ እየዛተ ነው እዚህ ውስጥ ያስቀረኝ። ሰማሽ አይደለ? አንቺ ጻድቅ የሚመስልሽ አባትሽ ምን ያክል እንደሆነ ሰማሽ አይደል? ይሄን መስማት ፈልገሽ ነው የመጣሽው አይደለ? ሰሚኛለሽ? ተረጋጊ። አሁንም ቢሆን አባቴን አለቀውም ይመጣል። ተይ ተረጋጊ። ለዚህ ነው እንዲመጣ የፈለኩት። ለራስሽም አይመለስም። ብትረጋጊ ነው የሚሻልሽ። ይልቁንስ አንድ ነገር ተባበሪ። አባትሽ እንዲመጣ በአስቸኳይ እንዲመጣ ድጋሜ ቴክስት እንድታረጊለት ፈልጋለሁ። ነገሩ አስቸኳይ እንደሆነ አሁን ቴክስት እንድታረጊለት ፈልጋለሁ። አለቀውም። ስልኬት አለ። ተረጋጊ። ነይ ባልደረቦቼ ገጂ ነው ይሰጡሻል። ነይ እባካችሁ ስጧትና ስልኳን አሁን ታወራው። አየህ አይደለ? እሷንም ቢሆን የማይሆን ነገር ነው። በዚህ ልክ አልነበረም መንገር የነበረብሽ። ለልጅቷ ስሜት ማሰብ መቻል ነበረብሽ። ለልጅቷ ስሜት ምንድነው ማስበው? ልጅቷ ሲጀመር ልንገርህ፣ ሰውየው የስራው አንድ አካል እንድትሆን መጀመሪያ የመረጧት ሰው ነበሩ። ልጅቷ እንደምታያት ስለምትንቀሸቀሽ ስራ ታበላሻለች እንጂ መጀመሪያ ይሄ ስራ እንደተጀመረ የስቶር ዕቃ እንድታይ ቼክ አድርጋ የምታስገባው ግን ምንም ነገር አትይዝም ልጅቷ። ገባ? ምንም በሰል ያለችም ስላልሆነች ኢንፎርሜሽን ወደ ውጭ እያወጣች ስታቀት ነው በቃ እንደዚህ በወረቀት ብቻ የታሸገ ፖስታ በማመላለስ እንትን ያሏት። ሚስጥር መያዝ ላይ ጎበዝ ስለሆነች ሚስጥር ያሽ ብቻ አረጋችኋት ማለት ነው። ሚስጥር መያዝም አትችልም። ሚስ ግን አታየውም። እኛ አሁን ለምሳሌ ሁሉ ነገር ታሽጎ ነው በፖስታ በቃ ወረቀቱን አድርሽ ይሏታል። የአባት ትእዛዝ ነው ማድረስ ነው እንጂ ውስጡ ምን አለ ምን አታውቅም። ለዚህ ማለት ነው ብታውቅ ነው አስበዋል። በቃ ከተበላን ቆየን ነበር ማለት ነው እኛ። እሺ ለማንኛውም አሁን ካቆምንበት እንቀጥል። ይኸውልሽ በገዛ ወንድሜ ልታስገድሉኝ እያሴራችሁ ነበር። እዚህ ላይ ደግሞ በዋነኝነት ተሳታፊ የነበርሽው አንቺ ነሽ። አንቺ ነበርሽ ይሄንን ነገር ከኋላው ነው ስታጠኝ ነበር። ልንገርህ፣ በገዛ ወንድምህም እንድትገደል የታቀደበት ምክንያት ምንድነው? አንተ ትከታተላለህ ሰውን። በቃ አላሰራልክ። እኛ በስራችን ውስጥ ጣልቃ እየገባ በስራችን ውስጥ እየመጣ አሁንም አላሰራም። ትሰሚኛለሽ? ጣልቃ ለዛ ነው በቃ እንድትወገድ ያደረጉት። ስራ አላሰራልክ። ሁሉም ላይ እየደረስክ ስትቅ ወንድምህንም ደግሞ እኛ ነን አጠገብህ እንዲሆን ያደረገ። ቢያንስ አንተ ሁልጊዜ እኛ እንደምትከታተለን ስለምናውቅ ቀድሞ እሱ የሚያውቀውን ይነግረናል ማለት ነው። እኛ እንቀድመሃለን። በቃ አንድ እርምጃ እንቀድመሃለን። ሁልጊዜ አንድ እርምጃ እንቀድመሃለን ማለት ነው። አሁን ግን ይሄ ነገር አውቆታል። አሁን እኔ ልምከርህ እንደ እህት ይቀቤ ነገር የአንቺ እህትነቱን ይሄውልህ፣ አንተን ብቻ ሳይሆን ቤተሰቦችህንም አደጋ ላይ ይጥላለህ። የኔ እህት ነገሩ አልገባሽም መሰለኝ። ስትሰሪ ነበር እኮ አብረሽ ከሰዎች ሙሉ ቤተሰብህን መጨረስ ነው እንደምፈልገው። እኔ ሰዎቹን ነው መጨረስ የምፈልገው። እያንዳንዱን ወንጀለኞች አችላቸውም። እሱን ሰዎቹ እጃቸው ረጅም ነው አይደለም? እዚህ ውጭ ሀገር ሰው አላቸው። ከዚህ ቢያልቁ ከዛ ይመጣሉ። እያንዳንዳቸውን ሁሉንም ወህኒ ይከታቸዋለሁ። ሰምኛለሽ? ከስር መሰረቱ ማድረቅ ካለብኝ አደርቀዋለሁ። ብዙ የማታውቀው ነገር አለ። ብዙ ሰዎች ይኸውልህ እንደዚህ ጣልቃ ሲገቡ የተወገዱ ብዙ የማታውቃቸው ሰዎች አሉ። ይኸውልሽ ምናልባት ሚዲያ ላይ ይፋ ላላደርገው እችላለሁ። እንግዲህ ውድ ተመልካቾቻችን ይህንን ኬዝ አላውቅም። አሁን ላይ መናገርም አልፈልግም። ሲጀመር ነገሮች ይቅሩ፣ ችግር የለውም። ውስጡን እዚህ ሚዲያ ላይ ወጣም አልወጣም እመኚ፣ በህይወቴ ግን ይሄን ነገር ማቆም አይሆንም። እስከ ህይወቴ ፍጻሜ እፋለመዋለሁ። ሰምኛለሽ አይደለ? ግን አሁን ላለው ነገር አቶ ኃይሉን ለመያዝ እንድትተባበሪ ነው እየጠየኩሽ ያለሁት። ልጃቸው ጠርታቸው ሊመጡ አልቻሉም። ይሄንን ነገር አውቀውት ነው ወይስ ምንድን ነው? ይመጣሉ። አሁን እኔ በጠራቸው ስራ ነው ብለው ስለሚያስቡ የኔን ነገር ሊመጡ ይችላሉ፣ ግን አይለቁም። ሰምኛለሽ? ነገ ግን አፈልገውም አንተ ዛሬ እሱ አንቺን አይመለከትሽም። ይሄንን ነገር ከመስራቱ ልትይዛቸው ትችላለህ፣ ልታሳስራቸውም ትችላለህ። ከጀርባቸው ያሉ ሰዎች ግን አይለቁም። ነግሬሃለሁ፣ አልነገረችኝም እንዳትል። በቃ አሁን ያልኩሽን ታደርጊያለሽ። ተስማማን? የጠየቅሽኝ ነገሮች እንዲደረጉልሽ የምትፈልጊ ከሆነ አሁኑኑ ለአቶ ኃይሉ ትደውያለሽ። ስልክሽን ይሰጡሻል የኔ ባልደረቦች። አሁኑኑ ትደውያለሽ። አንድ ነገር ልንገርህ፣ ግን ይሄን ነገር ስታደርገው ራስን አደጋ ላይ እየጣልክና በህይወት እንደሌለ ራስን ቆጥረህ ነው። ግባበት። ስለኔ እንድታስቢ አይደለም የጠየቅኩሽ። እኔንም አደጋ ላይ እየጣልከኝ ነው። ሴትዮ ትተባበሪኛለሽ አትተባበሪኝም? እኔም ስራዬን እያሳጣኸኝ ነው። ትተባበሪኛለሽ አትተባበሪኝም? ይኸውልሽ እዛ ወህኒ ቤት መወርወርን የምትፈልጊው እያንዳንዱ አሁን ራሱ የሰጠሽ መረጃ አንቺን ለማጥፋት እነዚህ ሰዎች በቂ መረጃ ነው። እሺ እተባበራለሁ። አቶ ኃይሉም እንዲመጡ አደርግልሃለሁ። ግን እኔ ተገድጄ እንደሆነ ለፍርድ ቤቱ አስረድተህ እኔ ምንም ወንጀል እንደሌለብኝ አድርገህ ነፃ ታደርገኛለህ ማለት ነው። እሱን ፍርድ ቤቱ የሚወስን ይሆናል።
እኔ የቻልኩትን ጥረት ግን አደርግልሻለሁ። ይሄን መጀመሪያ እዚህ ጋር የሆነ ነገር ቃሌን አልሽርም። ይኸውልሽ ቃሌን አልሽርም። ወንጀልን በመተባበር ይኸውልሽ የሆነ ነገር ተገድጄ እንደሆነ አንተ እንደገባክ ታስረዳቸዋለህ። እሱን በምታስረጁ መንገድ ታስረጃለሽ። ግልጽ ነው። ስልኳን አምጡላት። አምጣው ስልኩ። ዝም በይ፣ አርፈሽ ቁጭ በይ። ህይወት የተመሰቀለ ይኸውልሽ ተረጋጊ። ነገሮችን መረጋጋት መቻል አለብሽ። በቃ እኔ እኮ አብቅቶልኛል። አፍሽን ዝጊ። ይኸውልሽ ትሰሚኛለሽ? ውድ ተመልካቾቻችን ያው እንግዲህ አቶ ኃይሉ የተባሉትን እንግዲህ ግለሰብ እንዲመጡ ደውላላቸዋለች። ስለዚህ እየመጣው ነበረ እንደውም ደርሻለሁ ብለው ነው እንትን ያሉትና አሁን ደግሞ የኔ ባልደረቦች ሲነግሩኝ እየመጡ እንደሆነ ነግረውኛል ማለት ነው። ስለዚህ እዚሁ ጋር እኔ ተደብቄ እጠብቃለሁ ማለት ነው። እዚሁ ቆመሽ ነገሮችን እንዳታበላሽ እሺ። የኔ ባልደረቦችም ከጀርባ አሉ፣ እነሱም የሚገቡ ይሆናል ማለት ነው። ስለዚህ እዚሁ ቆሚ ይመስለኛል። በር ላይ የሆነ እንቅስቃሴ ይታየኛል። እኔ ከካሜራ ጀርባ ሆናለሁ። ያልቆልኛል። ይኸውልሽ አንቺ ምንም ነገር እንትን ማለት የለብሽም። አርፈሽ ቁጭ በይ፣ ቁጭ በይ ያልኩሽ ነው። ዝም በይ። ስለዚህ ካሜራማን አንተ ከዚሁ ጋር ሆነ ትቀርጽልኛለህ። እየገቡ እንደሆነ እንግዲህ ነግረውኝ ነበረ። አዎ ሰው መጣ፣ ሰው እየመጣ ወይኔ እየመጡ ሰው እየመጣ እንደሆነ እያየን ነው እንግዲህ። ተረጋጊውልሽ፣ ነገሮችን እንትን ማለት የለብሽም። ይመጣል። ምንድን ነው እሱ የተፈጠረው? እየደን አይደለችም እንዴ? ምንድን ነው ገንዘብ ስለሆነ የምትፈልጉት ውሰዱ። የምን ገንዘብ ነው የሚሉት? ስለምን ነው የሚያወሩት? ታዲያ ምን ቤቱ ምንድን ነው? ቁጭ በሉ፣ ካሜራው ምናምን ሁሉ ቁጭ በሉ። አቶ ኃይሉ ቁጭ በሉ እያልኩ ነው። ቁጭ በሉ። ነገሮችን ግልጽ አደረግሎታለሁ። እያንዳንዱ ነገር አስረዳውታለሁ። ትናንት ነበር ስንጠብቆት የነበረው። ለምንድን ነው ያልመጡት? ለምንድን ነው ያልመጡት እያልኩ ላይ ነበርኩ። እኔን ያውቁኛል? አላውቅም። እስኪ በደንብ እኔን አያውቁኝም? እርግጠኛ ሆኖት? ከይሲ በደንብ ነው የሚያውቁኝ አይደለ? ከይሲ ነው በደንብ ነው የሚያውቁኝ። ከምን ጋር ተባብረህ ነው ደግሞ ቤቴን ያስወረድከው? በካሜራ በምን በታገዘ እደፋዎታለሁ። እያንዳንዱን እውነት አሁን የማይናገሩ ከሆነ እደፋዎታለሁ። ይሰሙኛል አይደለ? ሁሉን ነገር ይናገሯታል፣ ሁሉን ነገር ይናዘዟታል። ግልጽ ነው አይደለ? በወንድሜ እኔን ለማስገደል ነው ሀሳቡ። ከዚህ በላይ ማን ነው ይሄን ነገር ምን እንደምታወራም አይገባኝም። ያላደረኩት ነገር ስለሆነ ምን እንደሆነም አይገባኝም። ይሄንን ነገር አላደረጉትም። ዝም ብለህ እንድጨርሶት ነው የሚፈልጉት። ግንባሩትን ብዬ እንድገላግሎት ነው የሚፈልጉት። ቁጭ በል ቁጭ በል እያለ ቁጭ በል። እያንዳንዱን ነገር አሁን ትናገራለህ። ሰማኸኝ አይደል? ምን ትናገራለህ። ለምንድን ነው በወንድሜ እኔን ለማስገደል ስትጥራ የነበረው? እያንዳንዱን ነገር ትናገራለህ። የተቀነባበረ ተረጋጋ እባክህ። የተቀነባበረ ነው። ማነው ይሄንን ነገር ያቀነባበረው? ምን አቅላችኋል? እናንተው ናችኋ። እናንተው ትሆናላችሁ። ዞር በይ። ይኸውልሽ ሰምኛለሽ? እዚህ ነገር ላይ አይመለከትሽም። እናንተ ናችሁ ያቀነባበራችሁ። ስራቸውን ያቀለላቸው እሳቸውም ታዘው ነው። ነግሬሃለሁ። ተገደው ነው ብያለሁ አይደል? ይሰሙኛል አይደለ? ይሰሙኛል። እያንዳንዱን ነገር ይናገራሉ። ምን ልንገርህ? ወንድሜ ለምንድን ነው እንደዚህ አይነት ወንጀል ውስጥ ያስገባው? የተቀነባበረ ነው። ለእውነት መሞት ይሻለኛል። በዚህ ሁሉ ነገር ታውቋል፣ አልቆልናል። በቃ እነሱ እያዘዙን እንደሆነ ይሄን ጉዳይ አንቺ እዚህ ነገር ውስጥ አያገባሽም። ዝም በይ። አንቺ እዚህ ነገር ውስጥ አያገባሽም። አስገድደውሻል እንደ አንቺ ለምን እናስገድዳለን? ለማቀነባበር ነው። እውነቱን ስለፈለገችው ነው እየተናገረች ያለች። እኔም ስለ እውነት እሞታለሁ። ስለ እውነት እሞታለሁ? ውሸትን እኮ ነው የያዙት። እኔን ለማጥፋት እኮ ነው ሲጥሩ የነበረው። ነገር ግልጽ አድርገው እውነት እሱን አንተ ነው የምታውቀው። ነው ያላውቀው። ይናገራሉ ብያለሁ። እውነታውን ይናገራሉ። እሺ አለበለዚያ እዚሁ ደፋውታለሁ። አጥፋልኝ ካሜራውን። አንተውን ነው አጥፋው። አቶ ኃይሉ ይኸውልህ፣ አሁንም ቢሆን ተረጋግቼ ላውራዎት እየሞከርኩ ነው። እድሜ ለባልደረቦቼ በሉ እንጂ እንደኔ ንዴት ቢሆን ኖሮ እዚሁ ነበር ግንባሮትን ብዬ የምደፋው። ግልጽ ነው አይደለ? የምነግሮት ነገር ግልጽ ነው አይደለ? ይኸውልህ ዮናስ ተረጋጋ። በመጫጫህ የሚፈታ ነገር የለም። ትክክለኛውን ለመንገድ እንድነግርህ ከፈለግ ተረጋግተህ አናግረኝ። እሺ ተረጋግቻለሁ። ለምንድን ነው ይሄ ሁሉ ነገር ማድረግ ያስፈለገው? የገዛ ወንድሜን እዚህ ወንጀል ውስጥ መክተት ያስፈለገው ለምንድን ነው? ሳትረጋጋ እንዴት ልናገር? ረጋ በል ያልኩህ ይሄ ነው። ቀስ ብለህ አናግረኝ። ቢገባውት እኮ እርሶም አባቴ ነበሩ። የወንድሜ አባት ማለት እኮ ለእኔም አባቴ ናት። ግን የሰሩትን ስራ እዩ። ወንድምና ወንድም ማባላት በቃ ነግራ ዝም ብለህ እንትን በል አዳምጠኝ።
በረጋ መንፈስ አዳምጠኝ ድንገርህ። የሐሰት ነገር ሊነግሩኝ ነው? ለምን እነግርሃለሁ? የሐሰት ነገር አይደለም እነግርህ። አሁን እሺ ይኸውልህ አንተ እሺ እናትህ በጣም ታታሪ ሰራተኛ ነበረች። እኔ እንደተጋባን ስለ እናቴ አይደለም እኮ አሁን አዳምጠኝ። ከዛ በኋላ እናትህ ይሄ የተጠነሰሰው በሷ እንደሆነ ስለማምን ነው። እና መቼም በንግድ ሙያ ላይ ጀመርኩ። እንትን ሊልልኝ አልቻለም፣ ሊሰምርልኝ አልቻለም። ቤቴን ማስተዳደርም አልቻልኩም። እና ያንተ እናት ጥላኝ ሄደች ወደ ሌላ ቦታ። እኔ ደግሞ የማይሆን ቦታ ላይ ገባሁ። ወንጀል ውስጥ በሉ ምን የማይሆን ቦታ ይላሉ? ወንጀል ውስጥ ነው የተሳተፉት? ወንጀል ነው። እሺ ወንጀል ነበረ። እሺ ከዛ ሰመረ፣ ገንዘብ እንደ ልብ ማግኘት ጀመርኩ። ገባሁን? ገባኝ። ከዛ በኋላ ከኔ በላይ ግን በጣም አደገኛ የሆኑ ሰዎች ነበሩ እኔን የሚያሽከረክሩኝ። ከዛ ይሄ ነገር ሚስጥር መቼም ሁልጊዜ አንድ ወንጀል በሚሰራበት ጊዜ ሁሉም ሚስጥሩን የሚያውቅ ሰው ማግለል የግድ ነው፣ ወደ ህግ አካል እንዳይሄድ። የወንጀል ስራው መጨረሻው ይሄ ነው። ከዛ በኋላ ኤልያስ ብዙ ነገር ያውቃል። አንተ ደግሞ እንደምታነፈንፍ ሚስጥሩ አለኝ። አንተ ሰርስረህ መግባት ኃይል ስለነበረ ከዛ ዮናስን አንተን እንዲገልህ ተደረገ። ቅድም እንደነገርኩ ነው። ህጋዊ ያልሆነ ነገር በምንሰራበት ጊዜ የሚፈጠረው ይሄ ነው። መጨረሻ ላይ ውስጥ ሚስጥሩን የሚያውቀውን ማግለል ነው። ስለዚህ እኔ ሚስጥራችሁን ስላወቅኩኝ እኔን ማስወገድ ፈለጋችሁ። ቢገባዎት እኮ በገዛ ልጆት ነው እኔን ሊያስወግዱ ያሰቡት እኮ። እየጠየቅኩት ያሉት እንዴት ነው ለገዛ ለወለዱት ልጆት የማይሳሱት? አልገባኝም። እያወሩ ያሉት ነገር ራሱ የተዘበራረቀ ነገር ነው። አዳምጠኝ፣ ነገርኩ እኮ ቅድም። እነኚህ ሰዎች ከላይ በጣም አደገኛ የሆኑ ሰዎች ላይ ነው ያለ ነው። ለአንተም የማይተኙ ናቸው። እና ተረጋግተህ አንተ አርፈህ ስራህን ብትሰራ ይሻልሃል። ለአንተም አይበጅም። ስራዬ ወንጀለኞችን ወህኒ መክተት ነው። ይሰሙኛል አይደለ? አሁን እርሶን እከቶታለሁ። ነገ ከነገ ወዲያ ደግሞ ከእርሶ በላይ ያሉትን እያንዳንዳቸውን እየለቃቀምኩኝ ወህኒ ነው የማስገባቸው። ብዙ ሴል አላቸው እነሱ፣ ብዙ ሴል ከላይ ጀምሮ የተያዘ ቼን አላቸው። ስለዚህ አንተ የማይሆን አደጋ ውስጥ የገባኸው አለቀ። ይህን አስረግጬ እነግርሃለሁ። ለገዛ ልጆት ሴት ልጆት እንኳን አልሳሱም እኮ። ልጆችዎትን ወንጀል ውስጥ እያስገቡ እያሰሩ ነው። እንዴት ነው ህሊና የሌሎት? ቆይ እንዴት ነው እንደዚህ አይነት ነገር? ገንዘብ እንዴት ነው አይምሮትን ያወሩት? እናቴ ሁሉንም ታሪክ ነግራኛለች። እያንዳንዱን ጠይቂያታለሁ። እርሶ ያኔ ገንዘብን ብለው ገንዘብን አስበልጠው ነው ጥለዋት ሄዱት። አራስ ልጅ ጨቅላ አራስ ልጅ ጥለውባት ሄዱ። እርሶን ታግሳ እንግዲህ አላቅም። አሁን ይህን ታሪክ እዚህ ጋር ማውራት ይኖርብኝ አይኖርብኝ አላቅም። እርሶን ታግሳ ስጠብቅ ነበረ። ነገር ግን አመት አለፈ። እንግዲህ ወልደው ኤልያስ እንደተወለደ በአራስነቱ በጨቅላነቱ ነው ጥለዋት ሄዱት። ምንም እንኳን የሚያረሳት ሰው በሌለበት የሚደግፋት ሰው በሌለበት ኤልያስን ጥለውባት ሄዱ አይደል? ዋሻው ትክክል ነው። እኔ እንደነገርኩህ ቤተሰብ መምራት አልቻልኩም ነበረ። ገቢ በማጣቴ የተነሳ አንተ ስራ ሰርተህ መተህ ለቤተሰብ ካልዋልክ አንተ አባውራ አይደለህም። በዛ ምክንያት አሰሳ ጀመርኩ። ገንዘብ የሚገኝበትን ዘዴ የማይሆን ሰዎች ጋር፣ በጣም ወንጀለኞች ጋር፣ ቼኑ ሰፊ ከሆኑ ሰዎች ጋር እየተመሳጠርኩ ስሰራ ይሄ ነገር ደረሰ ነው። በቃ አለቀ። እና ወንድም እሱንም ኤልያስንም ኤልያስ እኮ ቢገቡት እኮ የወለዱት ልጆት ነው። ማሰብ ነበረበት፣ ለእሱ መቆርቆር ነበረበት። እንዴት ነው ወንጀል ውስጥ ለማሳተፍ እንደዚህ የሚሯሯጡት? ነገርኩህ እኮ በጥቅም ነው። ገባህ? ይሄ ነገር ለሁሉ መጨረሻ አለው። እሺ መጨረሻ አለው፣ እመኑኝ። እናየዋለን። አንተም ግን እየዛቱን ያሉት አንተም ከዚህ እንትን ውስጥ በአስቸኳይ ይህንን ሴራህን ብትተው ይሻልሃል። ለአንተም ወደኋላ የሚሉት ነገር የለም። አንተም ሟችንህ፣ እኔም ልሙት። አለቀ። ወሰኝ የገባሁበት ነው። ስለዚህ እርስዎ እድሜዎትን ስለጨረሱ
እርሶ መሞት አለበት። እኔ ገና ስንት ወንጀለኛ ነው የወሉት ወህኒ በምከትበት ጊዜ በዚህ ሰዓት መሞትበት እንትንም አይደለም። ይሰሙኛል አይደለ? የፈጣሪ ፈቃድ ከሆነ የሚሆነው ይሆናል። እኔ ግን እናንተን ወህኒ ሳልከት እመኑኝ ለእያንዳንዳችሁ ዋጋ ሰጣችኋለሁ። እርሶንም ሆነ ከእርሶ በላይ ያሉትንም ዋጋችሁን ነው የምሰጣችሁ። እርሶ ላይ ከበቂ በላይ ማስረጃ አደራጅቻለሁ። የገዛ ልጆት የደበቁትን ማስረጃ ሰጥታኛለች። የሚያስገቡትን የኮንትሮባንድ እያንዳንዱ ነገር ሰጥታኛለች። ግልጽ ነው። ይኸውልህ እኔ ከርቸሌ ገና ሳልሄድ ላይ ያሉ ሰዎች አንተን ህይወትን ያጠፉታል። እኔ የምነግርህን ማትሰማ ከሆነ እኔ ከርቸሌ ሳልገባ አንተ ትሞታለህ። አለቀልህ። ይህንን ነው ለእኔ የሚነግሩኝ? አዎ እውነቱን የተናገርኩት። ሳልደርስ በሯ ላይ ከርቸሌ በሯ ላይ ሳልደርስ አንተ ቀድመህ ትሞታለህ። አይገባም። ቸኑ በጣም እጃቸው ረጅም ነው። ያ እንዳይሆን ይሁሉት ተባበሩኝ። አንድ ነገር እንዲረዱኝ እፈልጋለሁ። እነዚህን ሰዎች እነማን ምን እንደሆነ ሚስጥራቸው እንዲያጋልጡ እፈልጋለሁ። እያንዳንዱን ነገር እንዲያጋልጡልኝ እፈልጋለሁ። ይህን ነገር እስቲ በማድረግ አንድ ጥሩ ነገር ቢያንስ ስሩ እስኪ። በህይወቱ አንድ ጥሩ ነገር ስሩ እስኪ። ስማ፣ ይህ ወንጀል ሲሰራ ማንም ከማንም ተያይቶ ተገናኝቶ በጠረጴዛ ዙሪያ ቢወሰን አይደለም፣ በመልእክት ነው፣ በሚስጥር ነው የተያዘው። እንዴት አድርጌ ላጋልጥ? እኔም እኮ እርሶ ፍላጎት ካሎት ይህን ነገር ለማድረግ ምንም ችግር የለም። ኤደን እኔ ምላትን ተቀብላ ነው። የእኔ ተጠሪ ነች እሷ። እኔ ደግሞ ሌላ ተጠሪ አለኝ። አይናቸውን ማላቃቸው በመልእክት ብቻ ትእዛዝ የምቀበል ሰው ነኝ ብያለሁ። አለቀ። አላቃቸውም። እየዋሹ ነው። ምን ዋሻለሁ? አሁን እርሶ እንግዲህ በልጆት እንዳላስፈራራ ለልጆት ማለት ለልጆች እንኳን የማያስብ አባት ነው። እንዴት ነው ለገዛ ልጆት የማያስቡት? ምንድነው ማድረግ ያለብን? እርሶም በምን አይነት መልኩ ነው ማስፈራራት የምችለው? እባክዎትን ልለምኖት፣ ተባበሩኝ፣ እርዱኝ እያልኩ ነው። እዚህ ነገር ላይ እነዚህን ሰዎች ወህኒ እንድንከት እርዱኝ። እርሶም ከዚህ በኋላ ሰላም የሆነ ህይወት እንዲኖሩ አይፈልጉም? ልጆች ውስጥ በሰላም እንዲኖሩ አይፈልጉም? እስቲ ትንሽ እንኳን ማገናዘብ። ምን ታደርጋቸዋለህ? ልጆች ወንጀለኛው እኔ ነኝ ብለሃል አይደለ? አንዷ ልጆት እኮ እኔ ጋር ነው ያለችው። ለሰራችሁ ስራ እየተቀጣችን ያለችው። አሁን ደግሞ ከቅርብ ጊዜ በኋላ መረጆችን አጠናክሬ ወህኒ ወረውራታለሁ። ነገርኩህ እኮ እዛ እሷንም ሳትልክ እኔንም ሳትልክ እነዛ ሰዎች አንተን ያጠፉሃል። ማስፈራረት አይደለም፣ ሀቁን ነው። እያስፈራሩኝ ነው እንጂ በቃ እኔ ተናገርኩ። በቃ እኔ ይሄ ዛቻ ራሱ ካሜራ ላይ እየተቀዳ ነው። እያንዳንዱ ይቀዳ። እኔ ምን ታያለህ አንተ? ገና ብዙ አድጋለሁ ትላለህ። ገና ምንም ነገር ሳትበላ ቀሰፋለህ። አለቀ። ይህን የምትሰማ ከሆነ ስማ፣ ካልሰማ ቶ አሁን እኮ እርሱ ወደ ፈጣሪዎት መመለሻ ሰዓቱት እኮ ነው። ለምንድነው ወንጀልን የማይጋፈጡት? ቆይ አልጋፈጠውም። በወቅቱ አድርጌዋለሁ። አለቀ። እስከ መጨረሻ የበሰበሰ ዝናብ አይፈራም ይላል የሀገሬ ሰው። እሱን ነው እኔ ከእርሶ ጋር አሁን በምን አይነት መልኩ ነው መግባባት? ምንም አትችልም። እርሶን እንደ ወጣቶቹ እያሰቃየው እየገረፍኩ እንግዲህ አላወጣጣሁትም። የነገርኩህ ምን ታወጣጣኛለህ? ነገርኩህ። ተባበሩኝ ነው እያልኩኝ ያለሁት። ይሄንን ነገር ከላይ ያሉትን ሰዎች አሳልፈው ለእኔ ስጡ። እርሶ እንደሆነ እኔ አንድ ቃል መገባሉት ነገር አሁን ለሰሩት ስራ እመኑኝ፣ ከዚህ በኋላ እድሜዎትን እስር ቤት ነው የሚጨርሱት። እያንዳንዱን ነገር ከዚህ በኋላ የሚያደርጉት እስር ቤት ነው። ግን እዛ እስር ቤት ቢያንስ የስቃይ ህይወት እንዳይሆን ልረዳዎት እችላለሁ። ቢያንስ በዚህ እንኳን እንተማመን። ልጆችዎትም የሰላም ህይወት እንዲኖሩ አድርግልዎታለሁ። አዳምጠኝ። አንተ እኔ ልትረዳኝ አትችልም አልኩህ። እኔ ከርቸሌ ሳትደርስ አንተ የሚገልህ ኃይል ተዘጋጅቶልሃል። በቃ ይሄ ነው ሚስጥር የምነግርህ። እንደዛ ነው የሚሻለው። አዎ የልጄንም ጉዳይ ስቃይ ላይ እንዳለች ሰምተዋል እነሱ። ስለዚህ ትኩረታቸው አንተ ላይ ነው። እንግዲያውስ እኔ ለማንም አልመለስም። እርሶንም አስፈላጊ ከሆነ እዚሁ ደፋዎታለሁ። የማይናገሩ ከሆነ እዚሁ ደፋዎታለሁ። ምንም ችግር የለም። በህይወቱም ተከትለህ ትመጣለህ። እርሶን ከዚህ በላይ መታገስ አልችልም። ይሰሙኛል አይደለ? ይሰሙኛል። ግንባሮትን ብዬ እዚሁ ግደለኝ። እኔ ወንጀለኛ ለማድረግ አንተም ወንጀለኛ ነህ። እግዚአብሔር የሰራውን ስራ ስታጠፋ አንተም ራስህ ወንጀለኛ ነህ። እንደዚህ ነው የሚሻለው። እንደዚህ አይነት ህግ የለም። ግደለው የሚልህ ህግ የለም። ሄደህ ለህግ አካል መስጠት ነው።
አለቀ። እኔ ከነዚህ ሰውዬ እሰሩልኝ እሳቸው አሁን እሰሩልኝ። ውድ የገመና ቻናል ቤተሰቦች ያው እንግዲህ አቶ ኃይሉ ማለት አቶ ኃይሉን ለማወጣጣት በጣም ብዙ ሞክሬ ነበረ። ግን እንዳያችሁት እንግዲህ እሳቸው ወንጀል ውስጥ ነው እኔ ሊከቱ ያሰቡት። ምክንያቱም አላቅም እንግዲህ በህይወታቸውም ማስፈራራታቸውን በምን አይነት መልኩ ማወጣጣት እንዳለብኝም እርግጠኛ አይደለሁም። ግልጽ የሆነ ነገር የለም ማለት ለህይወታቸው እንኳን የሚሳሱ አይነት ሰው አይደሉም። እንደዛ እንኳን ሽጉጥ ደቅኝባቸው ፍርሃት የለም አይናቸው ውስጥና የገዛ ልጆቻቸውን እንደዚህ ወንጀል እያሰሩ የገዛ ልጆቻቸውን እንደዚህ አይነት ነገር እያሰሩ ነገር ግን መናገር አልፈለጉም። እውነታውን መናገር አልፈለጉም። አምነዋል። በእርግጥ ወንድሜን እዚህ ነገር ውስጥ እንደከተቱ ሁሉ ነገር አምነዋል። ግን እነዛን ሰዎች አሳልፎ ለመስጠት ከእሳቸው ጋር በምን አይነት መልኩ መግባባት እንዳለብን ለእኔም ግልጽ አይደለም። እንግዲህ ያው እኛው ማቆያ ይዘናቸው መተናል። ከዚህ በኋላ ነው ጋር የሚቆዩ ነው የሚሆነው። እንግዲህ ኤደንም ከኔ ጋር መታለች። ስለዚህ ኤደን አንዳንድ የማውቃቸው ነገሮች አሉ ተባበራችሁ እፈልጋለሁ እያለች ስለሆነ ለዛ ነው እንግዲህ እዚህ ቦታ ላይ የተገኘ ነው ማለት ነው። ስለዚህ ኤደን አሁን ይኸውልሽ ስለ አቶ ኃይሉም ወይም ደግሞ ከበላያቸው ስላለ አዛዥ ሁሉን ነገር እንድትናገር ይፈልጋሉ። ግልጽ ነው አይደል? ያው ተባበረሃለሁ ብለሻል። አንዴ እዚህ ቦታ ላይ መተሻል። ሁሉን ነገር አድርገሻል። ስለዚህ ግልጽ ነው መቼም ተባበረሃለሁ ብቻ ሳይሆን በቃ ግዴታዬ ነው ከዚህ በኋላ ለምን አውቃችሁታል እናንተ። እነሱም ደግሞ በቃ እኔን አሁን እያሰቡኝ ያሉት ነገር አለ። በቃ እኔን ከዚህ በኋላ አሁን እነሱ ለማጥፋት ነው ገባህ አይደል? መኖሬን አይፈቅዱም። ግን እኔ ቅድሙንም ነግሬ ነበር። እሳቸው አሁን አያምኑልህም። ለምን እንደሆነ ታውቃለህ? እኔ እሳቸው ናቸው አይደል ከኔ የበላይ እኔ እንኳን እንደዚህ እየፈራውን የሆነ ነገር ያደርጉኛል ብዬ እያልኩ ነው። እሳቸው ደግሞ በጣም ብዙ ሰው አለ ከበላያቸው። ስለዚህ ህይወታቸው አደጋ ላይ ነው። አሁን እሳቸው ምንም የሚያስጨንቃቸው እድሜያቸው ሄዷል። ለየትኛው ግን ልጆቻቸው የሚወዷቸው 2 ልጆች አሉ። ለእሳቸው በጣም ይጨነቃሉ። ለነሱ በጣም እንትን ስለሚሉ አይነግሩህም። በቃ እሳቸው ቢሞቱ ራሱ አይናገሩም። ይዘዋት ነው የሚሞቱት። ለልጆቻቸው የሚያስቡ ሰው አይደሉም እንጂ ልጆቻቸውን ይገሉባቸዋል። ይኸውልህ አንድ ነገር እሳቸው ሲያስቡ የነበረው መጀመሪያ ለልጆቻቸው ባዶ ነገር ጥለውላቸው ማለት ወንጀል ነው ይሄ ሁሉ ንብረት ማምጣት የሚፈልጉት። በቃ አንዴ ገባህበት። ይሄን ነገር እኮ ሳታተታለህ ነው የምትገባው። ከገባህ በኋላ ወንጀል ምናምን ነገር የለም። በቃ አንቺ ቢያንስ ለልጅሽ ብለሽ የሆነ ያህል እንኳን ተፍጨርጨረሻል አይደል እንዴ? ልጅሽ እንድጠብቅልሽ እኔ ነኝ። እሳቸው ግን ያለቀ እድሜ ላይ ናቸው። እኔ አሁን ለምሳሌ እኔ ህፃን ልጅ ነው ልጄን መኖር እንዳለብኝ አውቃለሁ። ኖሬ ማሳደግ። እሳቸው ግን ያደጉ ልጆች ናቸው። በቃ አሁን እሳቸው ቢሞቱም ልጆቻቸው በቃ ልጆቻቸውንም እኮ ወንጀል ውስጥ እያሳተፉ ነው የነበረው። ይኸውልሽ አሁን ይሄ ሁሉ ነገር ታዩና አንድ ነገር ነው እንድትተባበሪኝ የምፈልገው ነገር አለ። ከነሱ በላይ ሆኖ ከነሱ ማለት የሆነ ነገር ቢያንስ ልታቂ ትችያለሽ። እንግዲህ እሳቸው እንዳሉኝ ከሆነ የእውነታቸውን ይሁን አይሁን ባላቅም እዚህ ነገር ላይ በመልእክት ነው በጠረጴዛ ዙሪያ እንኳን የምናወራው ነገር የለም ብለውኛል። እና እንደው በወሬ እንኳን እነማን ከነማን ትእዛዙ እንደሚመጣ ቤት በኩል ትእዛዙ እንደሚቀበሉ እንዴት አድርገው መልእክት እንደሚቀባበሉ የምታውቂው ነገር ካለ እስቲ እንደው በተወሰነ መልኩ ስለሳቸው። ይኸውልህ ብዙ እንደነገርኩ እነዚህ ይህንን ወንጀል የሚያካሂዱ ሰዎች ብዙ ናቸው። ግን ያው በመልእክተኛ ቢሆንም ዋናው አይታወቅም አሉ። ግን 1-2 እንደሳቸው ለምሳሌ ከሳቸው ደግሞ የበላይ ሆኖ እንደዚህ የሚያወያዩቸው በቅርባቸው 1-2 ሰዎች አሉ። እነሱን አውቃለሁ፣ ልረዳክ እችላለሁ ስለነሱ። ግን በተረፈ የዋናዎቹ ግን ሌላ ናቸው። ሁሉም ታዛዥ ነው። በቃ ከ10 በላይ ነው። አሁን እነዚህ የምልህ ሰዎችን ስታገኛቸው እነዛም ሰዎች ደግሞ ከበላይ ያለ ማለት ነው። ይሁን ዋናው ይልሽ ፍንጭ ነው የምፈልገው። ለእያንዳንዱ ነገር ፍንጭ ነው። አሁን አቶ ኃይሉ ላይ ለመድረስ ራሱ የተጠቀምኩት ብዙ ፍንጭ ነው። አንቺንም ለማግኘት የተጠቀምኩት የተለያዩ ሰዎችን ፍንጭ ነው። ስለዚህ ለእኔ የሚናቅ ማስረጃ የለም። እያንዳንዱን ነገር በዝርዝር እንድትነግረኝ ይፈልጋሉ። ግልጽ አድርገሽ አቶ ኃይሉ አሁን ይነገርኩህ እኮ እኔ አሁን እነዛ ሰው ግን ከእሳቸው አሁን ልታገኝ የምትችለው ምንም እሳቸውን ብዙ እንትን አትበላቸው። በቃ እኔ የማውቀውን ልንገርህ ያልኩት አሁን ለምሳሌ እነዛ አሰቃያቸዋለሁ አስፈላጊ ከሆነ ትሰሚኛለሽ አይደለ? እሳቸው ግን ልንገርህ አንድ ነገር የምነግርህ እንደሚሉት እኔ አሁን እሰማለሁ ስለ ወንድምህ ለምሳሌ ብዙ ነገር ሲያወሩ እሰማለሁ። ቤተሰብ ውስጥ የማታውቀው አንተ ችግር ያልደረስክበት ችግር አለ። እዚህ ውስጥ አትግባ። ሰውየው ቤተሰብ ውስጥ ነው ችግር ያለው። እኔ እንደሚመስለኝ ወንድምህ ጋርና እናቱ ጋር ያለ የሆነ ነገር ችግር አለ። በቃ የበደለቻቸው ነገር አለ እና የበደለቻቸው ነገር ስላለ እሳቸው አሁን ወንድምህንም እንደ መሳሪያ አድርገው እናንተ ቤትም እናንተ ሊጠቀሙ የቻሉት ምንድነው እንደ በቀል ነው። የከዛ ልጁን እኮ ነው ጥሎ ሄደው እኮ ሰምኛለሽ። እሳቸው ደግሞ ልንገርህ ልጃቸው በሌላ ሰው ስም እየተጠራ በመሆኑ ሁል ቀን ይናደዳሉ። ሁል ቀን ይሄን ነገር እንትን ይላሉ። ልጃቸውን ወንጀል ማሰራት ነው ታዲያ መፍትሄው? ይኸውልህ ልጃቸውን እንደዚህ አይነት ወንጀል ውስጥ መክተት ነው መፍትሄው?
እሳቸው ከዛ ልጅ በኋላ የወለዱት ልጆች ሴቶች ልጆች ናቸው። ያ ልጅ ደግሞ ወንድ ልጃቸው ነበር። አንድ የመጀመሪያ ልጅ ወንድ ልጅ ባገኝ በሌላ ሰው አስጠራችሁ እያሉ በቃ ትንሽ እኮ ወንድ እንዳላችሁ አውቃለሁ። ቢኖራቸውም ያደረሰ አሁን ለምሳሌ ትልቅና ትንሽ እስከሚደርስ ያለውን ያንን ነው ገባህ? መጀመሪያ የደረሰውን ነው አይደል ለመጠቀም የምትፈልገው። ስለዚህ በጣም ነው የሚናደዱት። እንዴት በስም ያልተጠራም እንዴት በሌላ ሰው ስም አስጠራችሁ የሚለውን በዛ ምክንያት ነው። በገዛጁ ጥሎት የሄደውን ነገር አሁን ላይ ደግሞ ሌላ ሰው ሲያነሳው መጠየቅ የለበትም ነበር። ይሄን ነገር እኮ አራስ እያለች እኮ ነው እናቴ አራስ እያለች ነው ጥሎባት ሄደው። አሁን እሳቸው ራሳቸው እንደ ጥፋተኛ ቆጥረው አያውቁ። ሁሉ ጊዜ እሷ አትታለች ነው። አሰቃየዋለሁ። አስፈላጊ ከሆነ ቀን በቀን እንዲሰቃይ ያደርገዋለሁ። ቃል የምገባልህ ነገር ማቃቸው ይኸውልሽ፣ አሁንም ትልቅ ሰው ነው ብዬ ነው ያከበርኩት እኮ ነው። ገብቶኛል። እኔ አልንገርህ፣ እኔ ደግሞ አንድ ነገር ቃል የምገባልህ እኔ ማቃቸው እንዳልኩክ አንዳንድ ሰዎች አሉ ከአቶ ኃይሉ ጋር እቃ የሚያስገቡ ኢንፎርሜሽን መተው የገባውን እቃ የሚያዩ ብያለሁ። እነሱን ማቃቸውን አሉ የበላይ የማላቃቸው ብዙ እሳቸው የማያውቋቸው እማቃቸውን እዚህ በቅርብ አንድ ሁለት አሉ። እነሱን እጠቆምሃለሁ፣ ታገኛቸዋል። በተረፈ አቶ ኃይሉ ቢሞቱ ምንም ነገር ስለማይነግሩ አትድከም። ለምን እሳቸው ስለ ልጆቻቸው ነው። በቃ ግን እኔ ቃል መገባለሁ እነዛን ሰዎች የማውቃቸውን በቅርብ ከኛ ጋር እንደዚህ ኢንፎርሜሽን የሚለዋወጡትን እነሱን እጠቆምሃለሁ። ታሳይኛለሽ። እሱ እንግዲህ ከካሜራ ጀርባ ያሉት ሰዎች እንግዲህ ትናንትና ያው ብዙ ነገር እናሳልፈናል። ብዙ ነገሮች ተፈጥረዋል። እንግዲህ አንድ ሰነድም የተገኛለ እዛ ላይ ያሉ ቼኮች አሉ። ያ ቼክ ከማን መጣ ከየትኛው አካውንት ነው የተጻፈው ወደዚህኛው አካውንት የሚለውን ነገር እንግዲህ በዝርዝር ነገሮችን ለማጣራት ጥረት እናደርጋለን ማለት ነው። አንዳንድ ፍንጮች ላይ የደረሱት ነገር አለ ይመስለኛል። እስቲ እነሱንም እናጣራና ይህ ነገር ከየት ነው ምንጩ መነሻውስ ከየት ነው የሚለውን ነገር በዝርዝር አጣርተን እንግዲህ ነገሮችን ግልጽ አድርገን ለመረዳት እንሞክራለን። ያው ሁልጊዜም እንደምንለው እንግዲህ ሀሳብ አስተያየታችሁን ከጎናችን እንድታደርጉ እንፈልጋለን። እናንተም ቢሆን እኛም በጸሎት እንድትረዱ እንድታግዙን እንፈልጋለን። እንዲሁም ደግሞ ሀሳባችሁን ጻፍ እያደረጋችሁ በዚህ በኩል ብታዩ በዚህ በኩል የተሻለ ነገር አለ የሚለውን ነገር የእናንተ ሀሳብ ለኛ ገንቢ ነውና እንዲዘነጋ አልፈልግም። እንዲሁም ላይክ እያደረጋችሁ ለብዙዎች እንዲዳረስ አድርጉልን። ስለዚህ እስቲ ሄደንን ደግሞ በግል አንዳንድ ቆይታዎችን እናደርግና ያሉትን ነገሮች እንግዲህ እያሳወቅን ለእናንተ ነገሮችን እናሳያችኋለን ማለት ነው። እስከዛ ድረስ እንግዲህ አብራችሁን ቆይታችሁ በትዕግስት እንድትከታተሉ እንጋብዛለን። ቸር ቆዩልን። እኔ ተነሽ ነኝ